እዚህ ጋር ደግሞ ሌላ ትኩሳት የዘንድሮ ትራንስፈር ማርኬት የጠለፋ ትራንስፈር ማርኬት ነው። በቃ የጠለፋ ማለት ነው። የጠለፋ አርሰናልን ተቀላቅሏል። ነገሮች ሁሉ አክትመውለታል ተብሎ የነበረው የሌስተር ሲቲው ድንቅ ባለተሰጥኦ ወጣት ተጫዋች ጀረሚ ሞንጋን ለማስፈረም እና ዝውውሩን ለመጥለፍ ማንቸስተር ሲቲዎች ወደ ዝውውሩ ገብቷል ተብሏል። ይሄ የሆነበት ዋነኛው ምክንያት አርሰናል ዝውውሩን ቶሎ ባለመጨረሱ ምክንያት ነው። ከዛ በዘለም ደግሞ ማለት ነው አዲሱ የማንቸስተር ሲቲ አለቃ ኢንዞ ማሬስካ በማንቸስተር ሲቲ ቤት ያላቸውን አዲስ ፕሮጀክት ለተጫዋቹ ለማቅረብም እየሰሩ ነው ተብሏል ማለት ነው። የሚገርም የትራንስፈር ማርኬት ነው የምናሳልፈው። ጠለፋ በጠለፋ ነው። አንዱ ያንዱን እየጠለፈ ነው የሚገኙ። ፋሚሊ አካውንቴ በጭራሽ ልክ አይደለም። 1500 ፎሎወር ነው ያነሳብኝ ቲክቶክ። ምን እንደሆነ አላውቅም። እና ላይቭም ስገባ ልክ አይደለም አካውንቴ፣ ቪውም ልክ አይደለም። ስለዚህ አካውንቴ ላይ ቪዲዮን ሳይሆን አካውንቴ ላይ የገባችሁ በደንብ ኮፒ ሊንክ አድርጉልኝ። የዝውውር ዜናዎች፣ ፈጣን መረጃዎች እንዳመልጣችሁም ፎሎ ይደረግ። ፋሚሊ ፎሎ ይደረግ። አካውንታችንን በቅርቡ ወደ ሙዱን መልሷለን። አርሰናሎች ሸዋሸዋ ተሰሩ። ማንቸስተር ሲቲዎች በአርሰናል በጥብቅ ሲፈለግ የነበረውን ጀረሚ ሞንጋን ከሌስተር ሲቲ ከአርሰናል ላይ ጠልፈዋል። ማንቸስተር ሲቲዎች በኤንዞ ማሬስካ አማካኝነት ይህንን ተጫዋች በጥብቅ እየፈለጉት ይገኛል እና ከአርሰናል ላይ ነጥቀውታል። ይሄ ወጣት ተጫዋች ሌስተር ሲቲ እየተጫወተ ይገኛል። ወደ ማንቸስተር ሲቲ ለመቀላቀልም ተስማምቷል። ጠልፈውታል። ሃይጃክ ተደርጓል። በቃ ሸዋሸዋ ነው አባቴ፣ ተበልታችኋል አርሰናሎች። ጀረሚ ሞንጋ የማንቸስተር ሲቲ ተጫዋች ይሆናል ተብሎ ይጠበቃል። በዚህ 24 ሰዓት ውስጥ ፊርማውን ያኖራል ተብሏል። ዝውውሮች ላይ በጣም እየተንቀረፈፈ የሚገኘው ክለባችን አርሰናል አሁን ደግሞ ጀረሚ ሞንጋን ሊቀማ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛል። ፋብሪዚዮ ሮማኖ አሁን ላይ ባጋራን መረጃ መሰረት ማንቸስተር ሲቲዎች የጀረሚ ሞንጋን ዝውውር ሊጠልፉት ሙከራ እያደረጉ እንደሆነ የሚያሳይ መረጃን ይዞልን ወጥቶ አሁንም ቢሆን አርሰናል ተጫዋቹን ለማስፈረም ቆንጆ ቦታ ላይ ይገኛል። ነገር ግን ማንቸስተር ሲቲዎችም ንግግሮችን ጀምሮ ማሬስካም ለተጫዋቹ የማንቸስተር ሲቲን ፕሮጀክት እንዳቀረቡለት ነው የፋብሪዚዮ ሮማኖ መረጃ የሚያሳይ። ታወቀው የዛሬ 15 ቀን አካባቢ ሃንድ ኦፍ አርሰናል ዝውውሩ ሙሉ ለሙሉ ተጠናቋል ብሎ ነበረ። አሁን ደግሞ ማንቸስተር ሲቲዎች ዝውውሩን ለመጥለፍ ሙከራ እያደረጉ እንደሆነ ነው መረጃዎች የሚያሳዩት። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። አርስዬ ዘንድሮ ለማንም ግርጣት አልቀረም። ይሄንን ተጫዋች አስፈርሜዋለሁ ኦልሬዲ ጨርሷል ምናምን የተባለውን ተጫዋች ማን ሲቲ ሃይጃክ ሊያደርገው እነሆ ጉዞውን ጀምሯል። እኔን ማንም ተጫዋች አይገፋኝም፣ የፈለኩትን አስፈርማል። ሞንጋኖ ምናምን ይሄ የኔ ጀነር የሆነ ተጫዋች ማለት ነው። ማንቸስተር ሲቲ ሃይጃክ ሊያደርግሽ ስራውን ጀምሯል። ዘንድሮ ማንም ከግርጣት አያልፍም። ብቻ ይውሰደውና ማን ሲቲ ማለት ነው ይውሰደውና እንዴ ይሄ ነገር አለቀ። አርሰናል ጨረሰ ሂድ ዊጎ ምናምን ነገር እና ምናምን ነገር አልተባለም። ምንድን ነው አልቋል የተባለው ዝውውር? ፈላዮቹ ሊጠልፉት የኛዎቹ ምንድነው? እንቅፋችሁ ነው እንደሰኛችሁት። ዘንድሮ ዋንጫው የተበላው ለስፐርስ ነው እንዴ? ስፐርስ ነው እንዴ ዋንጫውን የበላው? እኛ አይደል እንደ በላነው ዋንጫውን ስፐርስ እንዴ? በፈጣሪ አሁን ሞንጋን አለቀ የተባለ ዝውውር ማንቸስተር ሲቲዎች ሊጠልፉት። አረ ቤርታ ምን ሆነ ነው? አውቀ ነው እንዲያምና በጣም የሚያስጠላ መረጃ ወጥቷል ወገን። እኔ የአርሰናል ሰዎች ምን እየሰሩ እንደሆነ ሁላ ነው ግራ እየገባኛለሁ ሀቢቢ። እንግዲህ የጀረሚ ሞንጋን ዝውውር ባለፈው ሃንድ ኦፍ አርሰናልም እንደዘገበው ኦልሞስት አርሰናል እንደጨረሰ ነበርና አሌክስ ክሮክ ራሱ አርሰናልና ሌስተር ሲቲ ተስማምቷል በ10 ሚሊዮን አካባቢ የሚል መረጃ ወጥቷል። አሁን ፋብሪዚዮ ሮማኖ እና ሳይመን ኮሊንግ እንደሚሉት ማንቸስተር ሲቲ ከአርሰናል እንግዲህ የጀረሚ ሞንጋን ዝውውር ለመጥለፍ እየሰሩ እንደሆነ ወጥረው እየሰሩ እንደሆነ ኢቨን ኢንዞ ማሬስካም ለልጁ ፕሮጀክት ለማሳይ ፕሮጀክቱን እንትን ለማለት ያለ እንደሆነ እና ማንቸስተር ሲቲ ዝውውሩን ለመጥለፍ እያሯሯጠው ነው የሚል መረጃ ፋብሪዚዮም ዘገበ። ሲቀጥል ሳይመን ኮሊንግም ዘግቧል። ሀቢ እኔ እኛ ሰዎች ማለት ነው አንድሬ ቤርታ አይ ዶንት ኖ ማን ኧረ በአላህ እኔ እንጃ በጣም ከአቅሜ በላይ ነው የሆኑት። ክለባችን አርሰናልን በተመለከተ ሰበርና አሳሳቢ ሊባል የሚችል የዝውውር መረጃ በአሁኑ ሰዓት ተሰምቷል። ከሰሞኑ እንግዲህ ቲክቶክ የሁላችንን አካውንት በጣም አዛ እያደረገን ስለሆነ በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ክለባችን አርሰናል እንግዲህ ከሌስተር ሲቲ ሊያስፈርመው ከስምምነት ደርሶ የነበረው ጀረሚ ሞንጋን በተመለከተ ማንቸስተር ሲቲ ዝውውሩን ከአርሰናል ለመጥለፍና ለመቀማት በአሁኑ ሰዓት ከፍተኛ እንቅስቃሴ እያደረገ እንደሆነ ተሰምቷል። በነገራችን ላይ ዝውውሩን እየመሩ የሚገኙት የማንቸስተር ሲቲው አዲሱ
አሰልጣኝ ኤንዞ ማሬስካ ናቸው። ምክንያቱም ኤንዞ ማሬስካ በሌስተር ሲቲ እያሉ ከጄረሚ ሞንጋ ጋር ይተዋወቃሉ። ይህንን ትውውቃቸውን በመጠቀም ታዲያ ጄረሚ ሞንጋን በማሳመን ወደ ሲቲ እንዲመጣ ለማድረግ ከፍተኛ ጫና እያሳደሩ ይገኛሉ። አርሰናልም እንግዲህ ሊጨርሰው ከጫፍ ደርሶ የነበረው ዝውውር ምናልባትም በስተመጨረሻ ሰዓት ወደ ሲቲ ሊሄድ የሚችልበት እድል እንዳለ ተሰምቷል። ክለባችን አርሰናል እንግዲህ ከሌስተር ሲቲ ጋር ለስምምነት የቀረበ ደረጃ ደርሰው ነበር። ነገራችን ላይ ይህንን ተጫዋች እንደቀላችሁት፣ ምክንያቱም ከ10 በላይ ክለቦች ነው የሚፈልጉት። በፕሪሚየር ሊጉም፣ በጣሊያን ሴሪ፣ በቡንደስሊጋ እና በስፔን የሚገኙ ክለቦች ጭምር በጣም የሚፈልጉትና ታለንትድ የሆነ ተጫዋች ነው። ሲቲ ታዲያ ከአርሰናል ለመቀማት ይህንን ዝውውር በአሁኑ ሰዓት እንደገባ ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ የመረጃ ምንጮች ዘግቦታል ማለት ነው። በዚህም እንግዲህ የዘንድሮ የክረምት የዝውውር መስኮት ለክለባችን አርሰናል በጣም አስቸጋሪ እንደሚሆን ካሁኑ እየታየ ነው። ኒውካስትልም ብሩኖ ጉማሬሽን አልሸጥም እያለ ይገኛል። እንግዲህ ምን እንደሚፈጠር በቀጣዮቹ ቀናት እንመለከታለን። አርሰናል ደጋፊ የሆናችሁ በተለይ ይህንን ቪዲዮ በደንብ ኮፒ ሊንክ እንድታደርጉልኝ ይፈልጋሉ። ከቻላችሁ አካውንቴ ስር እየገባችሁ ኮፒ ሊንክ እያደረጋችሁ እንግዲህ አካውንቴን አስተካክሉልኝ። ከዚህ በፊት ፎሎ አድርጋችሁ ራሱ ቲክቶክ ፎሎ እያነሳ ስለሆነ የፕላስ ምልክቷ ከመጣላችሁ ፎሎ ማድረግ አትርሱ። ይመቻችሁ።